በጥቁር ባህርና በካሪቢያን የባህር ጠለል ላይ የታየው የአስፈሪ ወታደራዊ ኦፕሬሽን ገና ትኩሳቱ ሳይበርድ አሁን ደግሞ የዓለም ፖለቲካ ትኩረት ወደ መካከለኛው ምስራቅ ወደ ታላቋ ኢራን ቀጥሏል። በቴህራን ጠባብ መንገዶችና በታላላቅ አደባባዮች ላይ የሚታየው ጭስ ከሚቃጠሉ ጎማዎች ብቻ የሚወጣ አይደለም። እርሱ የለውጥ ናፋቂው ትውልድ ቁጣና የገዢው አካል የህልውና ስጋት ድብልቅ ውጤት ነው። በክሬምሊንና በካራካስ የታየው ድንገተኛ ሚዛን ለውጥ በኢራን ባለስልጣናት ዘንድ ታላቅ መደናገጥን ፈጥሯል። የቴህራን የስልጣን ኮሪደሮች በጭንቀት ተወጥረዋል። ጥያቄው አሁን ተራው የማን ነው የሚል ሆኗል። የኢራን ከፍተኛ አመራሮች አሜሪካና እስራኤል በቬንዙዌላ የፈጸሙትን አይነት ድንገተኛና ስኬታማ ጥቃት በኢራን ላይ ሊደግሙት ይችላሉ የሚል ጥልቅ ፍርሃት ውስጥ ወድቀዋል። ይህ ፍርሃት መነሻ የሌለውም አይደለም። በቬንዙዌላ የሩሲያ ሚሳይሎች ሲደመሰሱና መሪው በቁጥጥር ስር ሲውል የታየው ድፍረት ዋሽንግተንና ቴልአቪቭ ለኢራን እያዘጋጁት ላለው እቅድ እንደ መለማመጃ ተደርጎ ተወስዷል። ዶናልድ ትራምፕ በዋይት ሃውስ ሆነው የሚያስተላልፏቸው መልእክቶች ከቀልድ ያለፉ ወደ ተግባር ለመለወጥ ጥቂት ሰከንዶች ብቻ የቀራቸው ይመስላሉ። ትራምፕ ለኢራኑ ከፍተኛ መሪ አያቶላህ አሊ ኻሜኒ ግልጽ የሆነ ቀይ መስመር አስምረዋል። ትራምፕ በሰጡት ማስጠንቀቂያ የኢራን መንግስት በሰላማዊ ተቃውሞዎች ላይ የሚወስደውን ማንኛውንም አይነት የኃይል እርምጃ አሜሪካ በዝምታ እንደማትመለከትና ጣልቃ ለመግባት እንደማታመነታ አስታውቋል። ይህ ቀይ መስመር ለቴህራን አመራሮች የሞትና የህይወት ያህል ከባድ ሆኖባቸዋል። በኢራን ከተሞች ውስጥ የሚታየው ህዝባዊ ተቃውሞ ከቀን ወደ ቀን እየተጋጋለ መጥቷል። የኑሮ ውድነቱ፣ የነጻነት እጦቱና የገዢው አካል ጥብቅ ቁጥጥር ህዝቡን ወደ መጨረሻው የትዕግስት ጥግ አድርሶታል። በኢስፋሃን በሽራዝና በመዲናዋ ቴህራን የሚሰሙት መፈክሮች የስርዓቱን መለወጥ የሚጠይቁ ናቸው። የውስጣዊ ቀውስ ደግሞ ለውጫዊ ጥቃት አመቺ ሁኔታን እየፈጠረ ይገኛል። ትራምፕ ይህንን አጋጣሚ በመጠቀም የኢራን ህዝብ ነጻነቱን ይፈልጋል፣ እኛም ከጎናቸውንም የሚል መልእክት በማስተላለፍ በኻሜኒ መንግስት ላይ ከፍተኛ የስነ ልቦና ጫና እያሰደሩ ይገኛሉ። ነገር ግን ኢራን እንደ ቬንዙዌላ በቀላሉ የምትደፈር ሀገር አይደለችም። በቴህራን ምድር ስር የተደበቁትና ለዓመታት የለሙት የጦር መሳሪያዎች ለጠላቶቿ ከባድ አደጋ ሊሆኑ ይችላሉ። ኢራን ያሏት የባላስቲክ ሚሳይሎች በተለይም ፋታህ 2 የተሰኘው ሃይፐርሶኒክ ሚሳኤል የአሜሪካና የእስራኤልን የአየር መከላከያ ስርዓት ሰብሮ የመግባት አቅም እንዳለው ይነገራል። የሚሳኤል ድምፅ ከሚጓዝበት ፍጥነት በ5 እጥፍ በላይ የሚጓዝና በአየር ላይ አቅጣጫውን የመቀየር ብቃት ያለው በመሆኑ ማንኛውም መርከብ ወይም ወታደራዊ ቤዝ በሰከንዶች ውስጥ አመድ የማድረግ አቅም አለው። ከዚህ በተጨማሪም ኮራም ሻህር 4 የተሰኘው ሚሳኤል እስከ 2000 ኪሎ ሜትር ርቀት ተወንጭፎ 1500 ኪሎ ግራም የሚመዝን የጦር አውታር የመሸከም ብቃት አለው። ትራምፕ ግን ለነዚህ መሳሪያዎች ግድ የላቸውም የሚመስሉ ማስጠንቀቂያዎችን እየሰጡ ነው። የኢራን ደህንነት ኃይሎች በተቃዋሚዎች ላይ የሚደርሱት ግድያና እስራት ከቀጠለ አሜሪካ የኢራንን ወታደራዊ መሰረተ ልማቶችንና የኒውክሌር ጣቢያዎችን ኢላማ ያደረገ ኦፕሬሽን ልትጀምር እንደምትችል በይፋ ዝታለች። እስራኤልም በበኩሏ ከቬንዙዌላው ኦፕሬሽን በኋላ ያገኘችውን ወታደራዊ መነሳሳት በመጠቀም በኢራን ላይ የአንገት መቁረጥ ጥቃት ለመፈጸም ዝግጁ መሆኗን የስለላ መረጃዎች ያመላክታሉ። ይህ ማለት የኢራን ከፍተኛ አመራሮችና ወታደራዊ አዛዦች በአንድ ጊዜ ኢላማ ያደረገ ጥቃት ማለት ነው። ኢራን ይህንን ስጋት ለመመከት አርማንና አዛራካሽ የተሰኙትን አዳዲስ የአየር መከላከያ ስርዓቶቿን በስትራቴጂካዊ ቦታዎች ላይ እያሰማራች ትገኛለች። አርማን በራዳር የማይታዩ ስውር ተዋጊ ጀቶችን የመለየት አቅም ያለው ሲሆን አዛራክሽ ደግሞ መሬትን ታኮ የሚመጡ ድሮኖችንና ክሩዝ ሚሳኤሎችን ለመጣል ታስቦ የተሰራ ነው። ሆኖም የአሜሪካው F-35 እና እስራኤል የምትጠቀማቸው ዘመናዊ ኤሌክትሮኒክስ ጦርነት መሳሪያዎች እነዚህ መከላከያዎችን ሽባ ሊያደርጓቸው ይችላሉ የሚል ስጋት በኢራን ጀነራሎች ዘንድ አለ። በቬንዙዌላ የታየው የሩሲያ S-400 መከላከያ ውድቀት ለዚህ ትልቅ ማሳያም ሆኗል። የኢራን ተቃውሞዎች እያደጉ በሄዱ ቁጥር የመንግስት ምላሽ ይበልጥ ደም አፋሳሽ እየሆነ መጥቷል። ትራምፕ ለኻሜኒ በላኩት መልእክት ዓለም እየተመለከተች ነው፣ ደም ማፍሰሳችሁን አቁሙ ብለዋል። የማስጠንቀቂያ የታከለበት ንግግር አሜሪካ ለወታደራዊ ጣልቃ ገብነት ሰብአዊ ምክንያቶችን እየፈለገች መሆኑን ያሳያል። የኢራን ባለስልጣናት ግን ይህንን እንደ ውስጥ ጉዳይ ጣልቃ ገብነት በመቁጠር ማንኛውንም ጥቃት ቢሰነዘርባቸው እስራኤልና በአካባቢው ያሉ የአሜሪካ ጦር ሰፈሮችን እንደሚያወድሙ በምላሹ ዝተዋል። ኢራን ያሏት ሻሄድ ድሮኖች በዩክሬን ጦርነት ላይ ያሳዩት ውጤታማነት የሚታወስ ነው። እነዚህ ድሮኖች በብዛትና በቡድን ጥቃት የመሰንዘር አቅም ያላቸው በመሆኑ የእስራኤልን አይረን ዶም እና አሮው የመከላከያ ስርዓቶች ሊያጨናንቁ ይችላሉ።
በተጨማሪም የኢራን ባህር ኃይል አቡ ማህዲ የተሰኙ የባህር ላይ ክሩዝ ሚሳኤሎችን በመጠቀም የሆርሙዝ ወንዝን መዝጋትና የዓለምን የነዳጅ ንግድ ማስተጓጎል ይችላል። ይህ የኢራን የመጨረሻ ካርድ ነው ተብሎ ይታሰባል። በኢራን ውስጥ ያለው ውጥረት ወደ እርስ በርስ ጦርነት ወይም ወደ ክልላዊ ጦርነት የመቀየር እድሉም ሰፊ ነው። ትራምፕ ጣልቃ ለመግባት የወሰኑት ውሳኔ የኢራንን አብዮታዊ ዘበኛ ጦር ክፉኛ አስቆጥቷል። አይአርጂሲ በሀገሪቱ ላይ ያለውን ቁጥጥር ለማጥበቅ ሲሞክር፣ ህዝቡ ደግሞ ከአሜሪካ የሚሰጠውን የሞራልና የፖለቲካ ድጋፍ ተገን በማድረግ ወደፊት እየገፋ ይገኛል። የግጭት በኢራን የኒውክሌር ማብለያ ጣቢያዎች ላይ ጥቃት እንዲፈጸም በር ሊከፍት ይችላል። እስራኤል የኢራን ኒውክሌር መታጠቅ ለህልውናዬ ስጋት ነው በሚል የቬንዙዌላው አይነት ኦፕሬሽን በኢራን ኒውክሌር ጣቢያዎች ላይ እንዲደገም ግፊት እያደረገች ትገኛለች። ትራምፕ የሳሉት ቀይ መስመር ጥር 2026 ላይ ዓለምን በጭንቀት እንድትጠብቅ አድርጓታል። የኢራን ተቃዋሚዎች በቴህራን አደባባዮች ላይ ትራምፕ ወይ እርዳን የሚሉ ድምጾችን እያሰሙ ይገኛሉ። የካሚኒ መንግስት ደግሞ ይህንን እንደ ሀገር ክደት በመቁጠር ከፍተኛ እስራትና ግድያ እያከናወነ ነው። ትራምፕ በሰጡት አዲስ ማስጠንቀቂያ ለኢራን ህዝብ ነጻነት ሲባል ማንኛውንም እርምጃ ለመውሰድ ዝግጁ ነን ብለዋል። የንግግር ለጦርነት ነጋሪት መምታት ነው ተብሎም ተተርጉሟል። ኢራን ያሏት ኢማድና ሲጅል የተሰኙ የረዥም ርቀት ባላስቲክ ሚሳኤሎች አውሮፓንና መላውን መካከለኛው ምስራቅ የመምታት አቅም አላቸው። እነዚህ መሳሪያዎች በድብቅ ዋሻዎች ውስጥ የተከማቹ በመሆኑ በአየር ጥቃት ብቻ ለማጥፋት አስቸጋሪ ናቸው። ሆኖም የቬንዙዌላ ኦፕሬሽን እንዳሳየው አሜሪካ በሳይበር ጥቃት የሚሳኤል ማስወንጨፊያዎችን ሽባ የማድረግ አቅም እንዳላት ታውቋል። ይህ የሳይበር ጦርነት ኢራን ያላትን ወታደራዊ የበላይነት ዋጋ ቢስ ሊያደርገው ይችላል። በመካከለኛው ምስራቅ አሸዋማ በረሃዎች ላይ የሚነፍሰው ነፋስ አሁን የባሩድ ሽታን አዝሏል። የቬንዙዌላው ክስተት በኢራን ባለስልጣናት አእምሮ ውስጥ እንደ ሲኒማ እየተመላለሰ ነው። የማይደፈረው የሩሲያ ብረት በካራካስ ጫካዎች ውስጥ ሲቀልጥ ማየታቸው የራሳቸውን የጦር መሳሪያ ግምጃ ቤት በጥርጣሬ እንዲመለከቱት አድርጓቸዋል። ዶናልድ ትራምፕ በዋይት ሃውስ ኦቫል ኦፊስ ሆነው የሚሰጧቸው መግለጫዎች በቴህራን የስለላ መዋቅር ውስጥ እንደ ትልቅ ደወል እየጮሁ ነው። የፍርሃት በኢራን አብዮታዊ ዘበኛ ጦር ውስጥ ከፍተኛ ክርክር ቀስቅሷል። አንዳንዶቹ አሁኑኑ እስራኤል ላይ ድንገተኛ ጥቃት እንሰንዝር ሲሉ፣ ሌሎች ደግሞ የትራምፕን ቁጣ ላለመቀስቀስ ሲሉ ጥንቃቄ እንዲደረግ እየመከሩ ነው። ይሁን እንጂ በኢራን አውራ ጎዳናዎች ላይ የሚፈሰው ደም ትራምፕን ወደ ጦርነቱ ይበልጥ እየሳባቸው ነው። በሺዎች የሚቆጠሩ ወጣቶች ነጻነት ወይም ሞት ብለው አደባባይ መውጣታቸው የኻሜኒን መንግስት ወደ መጨረሻው የጭካኔ እርምጃ ከፍቶታል። ትራምፕ ግን ይህንን ጭካኔ እንደ ጦርነት ጥሪ ነው የቆጠሩት። ቀይ መስመሩ ከተጣሰ የአሜሪካ የጥፋት መብረቆች ወደ ቴህራን ሰማይ ይምዘገዘቃሉ የሚለው መልእክታቸው የአውሮፕላን ተሸካሚ መርከቦችን ወደ ፋርስ ባህረ ሰላጤ እንዲጠጉ አድርጓቸዋል። ኢራን ያሏት ኮረም ሻህር ሚሳኤሎች በአሁኑ ሰዓት ከመሬት ስር ወደሚገኙ የማስወንጨፊያ ቦታዎች እየተወሰዱ ነው። እነዚህ ሚሳኤሎች የኒውክሌር አረር የመሸከም አቅም እንዳላቸው የሚጠረጠሩት ምዕራባውያን ጥቃቱ ከመጀመሩ በፊት እነዚህን ቦታዎች ለማውደም እቅድ እያወጡ ነው። እስራኤልም በበኩሏ ኦፕሬሽን ፋየር ስቶርም የተሰኘው እቅዷን ዝግጁ ማድረጓ ተነግሯል። ይህ እቅድ በኢራን ውስጥ የሚገኙ ከ2000 በላይ ስልታዊ ቦታዎችን በአንድ ሌሊት ውስጥ ለማውደም የታለመ ነው። በዚህ ሁሉ መሃል የኢራን ህዝብ በመከራና በተስፋ መካከል ይገኛል። በአንድ በኩል ከገዢው አካል የሚደርስባቸው ጭቆና፣ በሌላ በኩል ደግሞ ሀገራቸው ወደ ታላቅ ጦርነት ልትገባ መሆኑ የፈጠረው ስጋት። ትራምፕ ግን ለኢራን ህዝብ አዲስ ቀን ይመጣል በማለት የፖለቲካ ትርክታቸውን እያጠናከሩ ነው። በኢራን ላይ የሚወሰደው እርምጃ ከቬንዙዌላው በብዙ ጥፍ የላቀና አውዳሚ ሊሆን እንደሚችል ወታደራዊ ተንታኞች ያስጠነቅቃሉ። ኢራን በባህር ዳርቻዎቿ ላይ ያሰለፈቻቸው የባህር ላይ ሚሳኤሎችና ትንንሽ የጦር ጀልባዎች የአሜሪካን የጦር መርከቦች ለመጋፈጥ ተዘጋጅተዋል። የሆርሙዝ ወንዝ በዓለም ነዳጅ ንግድ ላይ ያለው ሚና ለኢራን ትልቅ የመንደርደሪያ ካርድ ቢሆንም ትራምፕ ግን ወንዙን ለመዝጋት የሚደረግ ማንኛውም ሙከራ ቴህራንን ወደ አመድነት ይለውጣታል የሚል ጠንካራ ማስጠንቀቂያ ሰጥተዋል። የኢራን አየር መከላከያ ስርዓቶች፣ እነዚያ የማይደፈሩ የተባሉት የሩሲያ ውጤቶች አሁን በከፍተኛ የሳይበር ጥቃት ስጋት ውስጥ ናቸው። አሜሪካ በቬንዙዌላ ያሳየችው የቴክኖሎጂ ብልጫ የኢራንን ራዳሮች በማንኛውም ሰዓት እውር ሊያደርጋቸው እንደሚችል ታውቋል። ይህ ማለት የኢራን ሚሳኤሎች ሳይተኮሱ መጋዘኖቻቸው ውስጥ ሊወድሙ ይችላሉ ማለት ነው። የኢራን ባለስልጣናት ፍርሃት የመነጨው ከዚህ የቴክኖሎጂ ገመና መጋለጥ ነው። ትራምፕ የሳሉት ቀይ መስመር ጥር 2026 ላይ ዓለምን በጭንቀት እንድትጠብቅ አድርጓታል። የኢራን ተቃዋሚዎች በቴህራን አደባባዮች ላይ የሚሰሙት ድምፅ አሁን ከፍ ብሏል። የኻሜኒ መንግስት ደግሞ ይህንን እንደ ሀገር ክደት በመቁጠር ከፍተኛ እስራትና ግድያ እያከናወነ ነው። የቬንዙዌላው ጥላ በኢራን ላይ እያረፈ ነው። ውጤቱ ግን መላውን ዓለም ሊቀይር የሚችል ታላቅ ክስተት እንደሚሆን ጥርጥር የለም።
የለውም። የጦርነቱ ነጋሪት በሩቅ እየተሰማ ነው። የኢራን ህዝብና የስልጣን ባለቤቶችም ለመጨረሻው ፍልሚያ ዝግጁ ይመስላሉ። ከቬንዙዌላ እስከ ቴህራን ያለው ርቀት በሺዎች የሚቆጠሩ ኪሎ ሜትሮች ቢሆንም የወታደራዊ ስልቱ ግን ተመሳሳይ መስመር እየተከተለ ነው። ኢራን ለዓመታት የገነባቸው የመቋቋም ግንባር ወይም አክሲስ ኦፍ ሬዚስተንስ አሁን በመሰባበር ላይ ይገኛል። በሊባኖስ በሶሪያና በየመን ያሉት ተላላኪዎቿ በከፍተኛ ወታደራዊ ጫና ውስጥ ይገኛሉ። ይህም ቴህራን ብቻዋን እንድትቀር አድርጓታል። ትራምፕ ይህንን ብቸኝነት በሚገባ ተረድተውታል። ኢራን ያሏት ሃጂ ቃሴም የተሰኙት ሚሳኤሎች ለጄኔራል ቃሴም ሱሌማን መታሰቢያነት የተሰየሙና እስራኤልን በከፍተኛ ትክክለኛነት የመምታት አቅም ያላቸው ናቸው። እነዚህ ሚሳኤሎች ከተተኮሱ ጦርነቱ ወደ መላው መካከለኛው ምስራቅ እንደሚዛመት የታወቀ ነው። ነገር ግን የአሜሪካው ኤስዲአይ መሰል የመከላከያ ስርዓቶች እነዚህ ሚሳኤሎች በጠፈር ላይ ያሉ ለማውደም ዝግጁ ናቸው። በኢራን ላይ እየታየ ያለው ይህ ውጥረት ወደ ከፋ ደረጃ እያመራ መሆኑን የታሪክ አጋጣሚዎች ያመላክታሉ። የኢራን አመራሮች ፍርሃትና የትራምፕ ቀይ መስመር ኢራን በአዲስ ታሪካዊ ምዕራፍ ላይ መቆሟን ያሳያሉ። መጪዎቹ ቀናት በቴህራን ሰማይ ላይ የሚታየው ብርሃን የድል ነው ወይስ የጥፋት መብረቅ የሚለው ጥያቄ በዓለም አቀፉ ማህበረሰብ ዘንድ በጉጉትና በፍርሃት እየተጠበቀ ነው። ትራምፕ ቃላቸውን ጠብቀው ጣልቃ ይገቡ ይሆን ወይስ ኢራን ያሏትን ዘመናዊ መሳሪያዎች ተጠቅማ አሜሪካንና እስራኤልን ትመከታለች? የጦርነቱ ነጋሪት በሩቅ እየተሰማ ነው። የኢራን ህዝብና የስልጣን ባለቤቶችም ለመጨረሻው ፍልሚያ ዝግጁ ይመስላሉ። የኢራን ኒውክሌር ጣቢያዎች አሁን የዓለም ስጋት ማዕከል ሆነዋል። በትራምፕ የሚመራው አሜሪካና በእስራኤል የተቀነባበረው ኦፕሬሽን እነዚህን ጣቢያዎች ከመሬት በታች ቢሆንም እንኳ ለማውደም የሚያስችሉ ባንከር በስተር ቦምቦችን ለማሰማራት ዝግጁ ሆነዋል። የኢራን ባለስልጣናት ይህን ሲሰሙ መሬት ስር መደበቅም መርጠዋል። በቬንዙዌላ የታየው ፍጥነትና ኃይል በኢራንም ላይ ከተደገመ የሺህ ዓመታት ታሪክ ያላት ኢራን በአንድ ጀንበር ልትለወጥ ትችላለች። ትራምፕ የሰጡት ማስጠንቀቂያ መጨረሻ የሌለው የጦርነት ጥሪ ሳይሆን የኢራን መንግስት ባህሪው እንዲቀይር የተሰጠ የመጨረሻ ዕድል እንደሆነም ይነገራል። ነገር ግን የኻሜኒ መንግስት ወደ ኋላ ማለት ድክመት እንደሆነ ስለሚያምን ግጭቱ የማይቀር መስሏል። የከፋው ነገር የሚጀምረው የመጀመሪያው ሚሳኤል ሲተኮስ ይሆናል። ያኔ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም በነዳጅ ዋጋ መናርና በወታደራዊ ቀውስ ይናወጣል።